ወደ አጫጭር መረጃዎቻችን አለፍን። የኢትዮጵያ የሃይማኖት ተቋማት ጉባኤ የአሰራርና የአደረጃጀት ማስተካከያ ማድረጉን ገለጸ። ጉባኤው በቅርቡ ባደረገው የጠቅላላ ጉባኤ ስብሰባ የአባል የሃይማኖት ተቋማቱን ፍላጎት፣ ጉባኤው የደረሰበትን የእድገት ደረጃና ወቅታዊ ነባራዊ ሁኔታውን በማገናዘብ የጉባኤውን መተዳደሪያ ደንብ ለሶስተኛ ጊዜ በማሻሻል የአሰራርና የአደረጃጀት ማስተካከያ ማድረጉን አስታውቋል። በዚህ መሰረት የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን፣ የኢትዮጵያ እስልምና ጉዳዮች ጠቅላይ ምክር ቤት፣ የኢትዮጵያ ካቶሊካዊት ቤተክርስቲያን፣ የኢትዮጵያ የወንጌል አማኞች አብያተ ቤተክርስቲያናት ካውንስል እንዲሁም የኢትዮጵያ የሰባተኛው ቀን አድቬንቲስት ቤተክርስቲያን በአዲሱ ማሻሻያ መሰረት የጉባኤው አባል እንዲሆኑ ማድረጉን የኢትዮጵያ የሃይማኖት ተቋማት ጉባኤ የሕዝብ ግንኙነት መምሪያ አስታውቋል። በትግራይ ክልል የዳኞች የሥራ ማቆም አድማ ሁለተኛ ቀኑን እንደያዘ ተገለጸ። ዳኞቹ ከዚህ በፊትም ከስራቸው ጋር በተያያዘ የደህንነት ስጋት እየተፈጠረ መሆኑን ሲገልጹ የነበረ ሲሆን ከትላንትናው ዕለት ጀምሮም በመቀሌ የሚገኙ የሰባቱ ክፍለ ከተማ ፍርድ ቤቶች እንዲሁም የመቀሌ ከተማ መካከለኛ ፍርድ ቤት ስራቸውን አቁመው ውለዋል። በዳኞች ላይ የደህንነት ስጋት ተፈጥሯል፣ በዚህ ምክንያት ስራችንን ማከናወን አልቻልንም በሚል የሥራ ማቆም አድማ ማድረጋቸውም ተገልጿል። የትግራይ ዳኞች ማህበር ከቀናት በፊት በተለያዩ ጫናዎች ምክንያት በርካታ ዳኞች ስራቸውን እየለቀቁ መሆኑን መግለጹም አይዘነጋም። በተለይም ከጾታዊ ጥቃት ጋር የተያዙ ጉዳዮችን በሚዳኙ ዳኞች ላይ ጫናዎችና ማስፈራሪያዎች እንደሚደርስም አመልክቷል። ይደርሱባቸው ባለ እንዲህ ያሉ ጫናዎች ምክንያትም ከ138 በላይ ዳኞች ስራ መለቀቃቸውን የማህበሩ ፕሬዝዳንት አቶ ዳዊት ኃይለ ሥላሴ ለዶቼ ቬለ ተናግረዋል። ኢትዮጵያና ሃንጋሪ የሁለት ጊዜ ግብርን የማስቀረት ስምምነትን በተመለከተ ሁለተኛ ዙር ድርድርን በአዲስ አበባ ማካሄዳቸውን የገንዘብ ሚኒስቴር አስታወቀ። ይህ ድርድር በሁለቱ ሀገራት መካከል ያለውን የኢኮኖሚ ትስስር ይበልጥ ለማጠናከር ያለመ ነው ተብሏል። በሃንጋሪ ዋና ከተማ ቡዳፔስት ከተካሄደው የመጀመሪያ ዙር ውይይት ቀጥሎ የመጣ ሲሆን ሁለቱ ሀገራት ለንግድና ኢንቨስትመንት ምቹ ሁኔታ ለመፍጠር ያለመ ስምምነት ላይ ለመድረስ መቃረባቸውም ተመላክቷል። የኢትዮጵያ መንግስት እንደ አውሮፓውያን አቆጣጠር በኤፕሪል 12 ቀን 2016 ከሃንጋሪ ጋር የጋራ መግባቢያ ሰነድ መፈራረሙ ይታወሳል። ይህ ሰነድ የሁለት ጊዜ ግብርን ከማስቀረት በተጨማሪ የጋራ ኢንቨስትመንት ጥበቃን እንዲሁም የዲፕሎማቲክና የአገልግሎት ቪዛዎችን ነፃ ማድረግን እንደሚሸፍን ተገልጿል። የአፍሪካ ህብረት ኮሚሽን ሊቀመንበር መሐመድ አሊ ዩሱፍ በሱዳን የሲቪል አስተዳደር ጠቅላይ ሚኒስትር መሾሙን ያደነቁ ሲሆን በሀገሪቱ ህገ መንግስት ስርዓትን ለመመለስ እንደሚያግዝም ገለጹ። የሱዳን ጦር መሪና የሱዳን ሉዓላዊ ምክር ቤት ሊቀመንበር ጀነራል አብዱል ፈታህ አልቡርሃን ትላንት የቀድሞ የዓለም አቀፉ የአእምሮ ንብረት ዋና ዳይሬክተር የነበሩትን ዶክተር ካሚል ኢድሪስን በጠቅላይ ሚኒስትርነት መሾማቸው ይታወቃል። ካሚል ኢድሪስ አብደላ ሐምዶክ በ2022 ከስልጣን ከለቀቁ በኋላ የተሾሙ የመጀመሪያው ጠቅላይ ሚኒስትር ሲሆኑ ከዚያ በኋላ የካቢኔ ጉዳዮች ሚኒስትሩ እንደ ጠቅላይ ሚኒስትርነት ሲሰሩ ቆይተው ነበር። በመጨረሻም የኢራኑ መንፈሳዊ መሪ አያቶላህ አሊ ካሚኒ ቴህራን ለኒኩለር ለማበልጸግ የማንንም ፈቃድ አትጠብቅም ሲሉ ተናገሩ። የአሜሪካ መንግስት ተደጋጋሚ መግለጫ ስሜት የማይሰጥ ነው በሚል ማጣጣላቸውንም አልጀዚራ ዘግቧል። እነሱ ኢራን መቼውንም ዩራኒየም እንድታበለጽግ አንፈቅድም ይሉናል በሚል ፖለቲካዊ ጫናን የገለጹት አያቶላህ አሊ ካሚኒ ነገር ግን በራሳቸው መንገድ እንደሚጓዙ በመግለጽ ማንንም አያደናቀፈንም ብለዋል። የአያቶላህ ንግግር በመካከለኛው ምስራቅ የዶናልድ ትራምፕ ልዩ መልእክተኛ ስቲቭ ዊትኮፍ ቴህራን ዩራኒየም እንድታበለጽግ አንፈቅድላትም ማለታቸውን ተከትሎ እንደሆነ የተነገረ ሲሆን በአሜሪካና በኢራን መካከል እየተደረገ ያለው የኒኩለር ድርድር አደጋ ውስጥ መግባቱን የሚያሳይ ሀሳብም ሆኗል።